ምዕራፍ 9 ክፍል 13 እንግዲህ ቅዱስ ጊዮርጊስ ከመድኃኒታችን ከኢየሱስ ክርስቶስ በሰማያት ያገኘውን ክብርና ልዕልና መለስ ብለን እንንገራችሁ። ወዳጆቼ፣ እኔ ድኻው ቴዎዶጦስ በዓይኔ ያየሁትን በጆሮዬ የሰማሁትን ልንገራችሁ ስሙ። ስም አጠራሩ በከበረ እግዚአብሔር በሚወደው በንጉሡ በቴዎዶስዮስ ዘመን እንዲህ ሆነ። ይህ ክቡር ንጉሥ በነገሰበት ቀን ቅዱስ ጊዮርጊስን አይቶታል። እነሆ በዘመኑ ሁሉ ሃይማኖቱ የቀና ነበርና ቅዱስ ጊዮርጊስ ሊቀ መላእክት ሚካኤል ተከትሎት በታላቅ ግርማ በሰማይ ሲወርድና ንጉሡንም በሮም መንግሥት ላይ ሲያስቀምጠው አይቷል። ከነገሰም 20 ዓመት ከሆነው በኋላ በቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያን ሠራ። የቅዱስ ጊዮርጊስ ቤተ ክርስቲያን በሚቀደስበት ቀን ኤጲስቆጶሳትን ሁሉ ሰበሰበ። ወደ እኔ ወደ ድኻውም ላከ። እኔ የእርግና ደካማ ስሆን ወደ እርሱ ሄድኩ። የቅዱስ ጊዮርጊስ ቤተ ክርስቲያን በእግዚአብሔር ስም በቀደስንበት ጊዜ ካህናት እንደሚገባው ይዘምሩ ነበር። የእግዚአብሔር ወዳጅ ንጉሡ ቴዎዶስዮስም ከእኛ ጋር ነበር፣ ሕዝቡና መኳንንቱም ነበሩ። ከሕዝቡም ከንጉሡም ጋር ከተቀመጥን በኋላ ንጉሡ የቅዱስ ጊዮርጊስን ገድል እንዲያነቡ አዘዘ። ይህች ዕለት ሚያዝያ 23 ቀን ነበረችና በታላቅ ጸጥታና እርጋታ እናዳምጥ ነበር። ጌታችን ኢየሱስ ክርስቶስ ከሰማዕታት ሁሉ ለዘላለም የሚመስልህ የሚተካከልህ የለም ሲል ከመሰከረበት ቦታ ሲደርስ ይህ ቃል በእኔ በድኻው በቴዎዶጦስ ላይ ከበደኝ። ነገሥታት፣ መኳንንት ሹመታቸውን፣ ሀብታቸውን፣ የዚህን ዓለም ክብር ሁሉ ንቀው ስለ ጌታችን ስለ ኢየሱስ ክርስቶስ ስም በዲዮቅልጥያኖስ ዘመን ሞተዋል። ይህ ንጹሕ ሰማዕት ከእነርሱ እንዴት በለጠ? ከእነዚህ ሁሉስ እንዴት ከፍ ከፍ አለ አልኩ። ቅዳሴም ከተፈጸመና ምሽትም ከሆነ በኋላ ከንጉሡ ጋር ጸሎት አድርገን ተኛን። ከእኛ ማን አልበላም። ንጉሡም ቢሆን ብቻ በቤተ ክርስቲያን ከእኛ ጋር ተኝቶ ነበር። ቤተ ክርስቲያኒቱ የተቀደሰችባት ቀንም ከትንሣኤ ዕለት የተባበረች የእሁድ ሌሊት ነበረች። መንፈቀ ሌሊትም በሆነ ጊዜ ጸሎት አድርገን ጨርሰን አሜን አልን። ቁጭ ብለንም የእግዚአብሔርን ታላላቆች ነገሮች ስንጫወት ንጉሡም ከእኛ ጋር ተቀምጦ ነበር። ከአበው አንዱ አእምሮው ወደ ሰማይ ተመሰጠ። ከምድራውያን ማንም የእርሱን ነገር ሊናገረው የማይቻለው እጅግ የረቀቀ ምስጢር አየ። እኔ በእግዚአብሔር ፊት ቆሜ እልፍ አእላፍ መላእክት በመለኮት አንድ የሚሆኑ ሥላሴን ሲያመሰግኑ አየሁ። ቅዱሳንንም ሁሉ አየኋቸው። እነርሱም በየወገናቸው እየመጡ ለእግዚአብሔር ሰግደው ያመሰግኑና ልመናቸውን ያቀርባሉ። ከዚህ በኋላ በየወገናቸው ይቆማሉ። እነዚያ ቅዱሳኑ ያሉበትን ክብርና ጌትነት ሊናገር ማን አይችልም። ከዚህ በኋላ አንድ ሰው አየሁ። እነሆ በንጉሡ አምሳል የወርቅ ዘውድ ደፍቶ ከውጭ መጥቶ ወደ ውሳጤ መንጦላዕት ገባ። በዘውዱም ላይ 7 አክሊል ነበሩበት። እርሱ ከፀሐይ እልፍ ጊዜ የሚያበራ ነጭ ፈረስ ላይ ተቀምጦ ነበር። የነገሥታት ልብስ ለብሶ ነበር። ለነገሥታት የሚገባውን መሳሪያ ሰይፍ ይዞ ነበር። ለንጉሣዊ ክብሩም የሚመስለው የሚተካከለው የሌለ ነበር። ለሥላሴ ሰግዶ ወደ ውጭ በወጣ ጊዜ ብዙዎች በግራና በቀኝ አጅበው ይከተሉት ነበር። ጻድቃንም ሁሉ ሲሰግዱለት አየሁ። ስለዚህም አደነቅሁ። ወደ ቀኝም መለስ ብዬ አንድ መነኩሴ ቆሞ አየሁ። እንደ እግዚአብሔር መልአክ ክንፎች አሉት። በራሱም ላይ የመንግሥት ዘውድ ተቀዳጅቷል። ከዚህ ዓለም ነገሥታት ማንም ያለበሰው ምሳሌ የሌለው ልብስ ለብሷል። በቀኝ እጁ በትረ ወርቅ ይዟል። ፊቱ ደስታን የተመላ ነበር። ታላቅ ክብር አርፎበታል። አባቴ ሆይ በዚህ ታላቅ ክብር ያለህ አንተ ማን እንዲሆንክ የሚከብህስ ክብር ምን እንደሆነ ትነግረኝ ዘንድ እለምንሃለሁ ብዬ ጠየቅሁት። እርሱ ግን አቅፎ ከጣምዋህ ሰዎች የምሆን ቡላ ነኝ። የባሕርይ ንጉሥ ኢየሱስ ክርስቶስ የሾመህ ቸር ጠባቂ ሆይ አመጣጥህ መልካም ነው አለኝ። ይህንንም ባለኝ ጊዜ በፊቱ ባለሟልነትን ስላገኘሁ ደስ ብሎኝ ጻድቅ አባት ሆይ ለክብርት ሰላምታህ የበቃሁ ካደረከኝ እማልድሃለሁ። አሁን የመጣው እዚህ የተሰበሰቡት ሁሉ የሚሰግዱለት ይህ ትልቅ ንጉሥ ማን እንደሆነ ትነግረኝ ዘንድ እንደገና እማልድሃለሁ አልኩት። ጻድቁ ግን በመንፈሳዊ ደስታ ፈገግ ብሎ እስካሁን እርሱን አላወቅኸውምን አለኝ። ወዴት አውቀዋለሁ? ፈጽሞ ዛሬ አላየሁትም አልኩት። እርሱም መልሶ ትናንትና በዚያች ቤተ ክርስቲያን ስለተመረጠው ሰማዕት ስለ እግዚአብሔር ወዳጅ ስለ ኃያሉ ቅዱስ ጊዮርጊስ በልብህ ስለ አሰብካት ጥርጥር ልብህን ላነጻልህ ነው እንጂ እኔ ለሌላ ነገር አልተላኩም። ነፍስ ሁሉ ከሥጋዋ በተለየች ጊዜ ሥራቸው በመንፈሳዊ ሰሌዳ ተገልጦ የሚታይ ኃጥእም ጻድቅም ቢሆኑ አስቀድሞ ለሥላሴ ይስገዱ።
ከዚህ በኋላ ግን ለወዳጄ ለቅዱስ ጊዮርጊስ ይስገዱ ብሎ መድኃኒታችን እንደተናገረ እርሱ ከጻድቃን ሁሉ ይበልጣል። ስለ እግዚአብሔር ቃል በመታዘዙ ሁሉ ሲሰግድለት የምታየው ስለዚህ ነው። ጌታችን ኢየሱስ ክርስቶስም እኔን አገልጋዩን ሊያሳርፈኝ በወደደ ጊዜ በቸርነቱ ጎበኘኝ፣ ከዚህም ዓለም ተለየሁ። በቸርነቱም ወደ ሰማያዊት አገሩ ኢየሩሳሌም አገባኝ። ይህንን አንተ የምታየውን ሰው አየሁት። የመንግሥት ዘውድ ተቀዳጅቷል። በዘውዱ ላይ 7 አክሊላት አሉበት። ከዘውዱም ላይ ከልዲያ ሰዎች ወገን በጌታችን በኢየሱስ ክርስቶስ ስም 4 ጊዜ የሞተው የሎዶቅያ ሰው ኃያሉ ቅዱስ ጊዮርጊስ ይህ ነው የሚለውን ጽሑፍ አየሁ። ጻድቃንም ሁሉ ሲሰግዱለት አየኋቸው። እኔም ደግሞ በጌታችን በኢየሱስ ክርስቶስ ስም ብዙ መከራ ተቀብያለሁ፣ 7ም ጊዜ ሞቻለሁ። በአሳቤም እርሱን እተካከለዋለሁ እል ነበር፣ ለእርሱም አልሰግድም አልኩ። እንዲሁም በአንድ ቅጽበት የሁሉን ልቦና የሚያውቅ አንዱ እግዚአብሔር ሊቀ መላእክት ሚካኤልን ወደ እኔ ላከው። ወዳጄ ቡላ ሆይ፣ የሁሉ ፈጣሪ እንዳዘዘ መንፈሳዊ ሰላምታ ከመስጠት ስለምን ዘገየህ አለኝ። በልቦናዬ ያለውን ነገርሁት። ያን ጊዜም ተሸክሞ ወደ ታማኙ ወደ አባ ኖብ ወሰደኝ። አባ ኖብ መነኩሴና ታላቅ ሰማዕትም ነበር። መልአኩም እግዚአብሔር ያዘዘውን ነገረው። ያ ጻድቅ አባ ኖብ ታማኙ የእግዚአብሔር ትእዛዝ አትተላለፍ፣ እንደ ታላቁ ኃያል ጊዮርጊስም መከራ ተቀብያለሁ አትበል። አንተ ራስህ ስለ እግዚአብሔር ይህንን በፈቃድህ አደረግህ። ቅዱስ ጊዮርጊስ ግን በምሳር በመጋዝ በችንካር በእሳት 2 ልሳን ባለው ሰይፍ ከአራዊት ሁሉ ከከፉ ነገሥታት ይህንን ሁሉ መከራ ተቀበለ። ወዳጄ ሆይ፣ አንድ ጊዜ ከጭፍሮች አንዱ መጥቶ ና ውጣ፣ ንጉሥ ይጠራሃል ቢልህ በቤት ውስጥ ለሚጋደል ባህታዊ እንደ 70 ዓመት ያህል ይሆነዋል ብዬ እነግርሃለሁ አለኝ። ይህንንም በሰማሁ ጊዜ ይቅር በሉኝ ብዬ ለሊቀ መላእክት ሚካኤል ሰገድኩ። ሰማዕትነትን ከምንኩስና አስተባብሮ ላገኘ ለቅዱስ አባ ኖብም ሰገድኩ። እንግዲህ እነሱም በእኔ ደስ አላቸው። ወዲያውም ወደ ሰማዕቱ ሄጄ ሰገድኩለት። ይኸውም ኢየሱስ ክርስቶስ ንጹሕ ምስክሩ ኃያሉ ጊዮርጊስ ነው። አሁንም ክርስቶስ የሾመህ ታማኝ መምህር ሆይ፣ ልቦናህን ከጥርጥር አንጻ። አክሊል ከተቀበሉ ሰማዕታት ሁሉ ቅዱስ ጊዮርጊስን የሚመስለው የለምና አለኝ። አባ ቡላ ሲያነጋግረኝ የክርስቶስ ወታደር ቅዱስ ጊዮርጊስ ወደ እኔ መጣ። ፊቱ ከፀሐይ 7 እጅ ያበራ ነበር። ሰላምታ ሰጠኝ፣ ደስ አሰኘኝ። ወደ እንቆራ ወደ ሀገርህ በተመለስህ ጊዜ መጥቼ ካንተ ጋር እኖር ዘንድ ቤተ ክርስቲያን ስራልኝ። እስከ 40 ዓመት ከ10 ወር ድረስ ወደዚች ቅድስት ሀገር ትመጣለህ አለኝ። ይህንን ባለኝ ጊዜ ከራእይ ነቃሁ። ንጉሡና 12ቱ ጳጳሳት ግን የኤጲስቆጶሱ ፊቱ ብርሃን ተመልቶ ባዩት ጊዜ ታላቅ ራእይ እንዳየ አወቁ። ያየው ምን እንደሆነ እንዲነግራቸው ጠየቁት። ልቡም በረጋ ጊዜ ያየውን ነገራቸው። እጅግም አደነቁ፣ እግዚአብሔርንም አመሰገኑት። ኃያሉ ቅዱስ ጊዮርጊስንም አከበሩት። ከዚህ በኋላ ንጉሡ መልሶ እግዚአብሔር የማይገባኝን እኔን በሮም መንግሥት ዙፋን ላይ ባስቀመጠኝ ቀን ቅዱስ ጊዮርጊስን ከሰማይ ሲመጣ አየሁት። በፈረስ ተቀምጦ ነበር። በቀኝ እጁ የያዘው ጦርም የወርቅ ነበር። ሊቀ መላእክት ቅዱስ ሚካኤልም በፊት በፊቱ ይሄድ ነበር። በራሱም የወርቅ ዘውድ ደፍቶ አየሁት። በዘውዱም ላይ 7 አክሊላት ነበሩበት። ከፀሐይ 7 እልፍ ጊዜ በልጦ ይበራ ነበር። ወደ እኔም መጥቶ ደስ አሰኝቶኝ እጄን ይዞ በመንግሥት ዙፋን ላይ አስቀመጠኝ። ከሰፈርም ከሰራዊትም ፊት ለፊት ሊያዩት የታደሉት ብዙዎች ናቸው። በተቀደሰችው ቤተ ክርስቲያንም ውስጥ ደግሞ አይቼዋለሁ። የነፍሴንም መድኃኒት ነግሮኛል። ይህንንም በነገረኝ ጊዜ እግዚአብሔርን አመሰገንኩ፣ ሰማዕቱ ቅዱስ ጊዮርጊስንም አከበርኩት አለ። ከዚህ በኋላ ያ ኤጲስቆጶስ ወደ ሀገሩ ሄዶ በእግዚአብሔር ስም ለሰማዕቱ ለቅዱስ ጊዮርጊስ ያማረች መታሰቢያ የከበረች ቤተ ክርስቲያን ሠራ። ከሞቱም በፊት በእጁ ቀደሳት። በንቅያ ከተሰበሰቡት ከ318ቱ ኤጲስቆጶሳት አንዱ እርሱ ነው። ይህንንም ራእይ ያየ እርሱ ነው። ይህንንም መጽሐፍ የጻፈ እርሱ ነው። 75 ዓመት በኤጲስቆጶስነት ኖሮ የ118 ዓመት ሰው ሆኖ ወደ እግዚአብሔር ሄደ። የተወደዳችሁ ወንድሞቼ ሆይ፣ ኃያል ጽኑ ተጋዳይ ለሆነው ለቅዱስ ጊዮርጊስ እግዚአብሔር የሰጠውን ክብር ታውቁ ዘንድ ይህንን ነገርናችሁ። ዛሬ በመላው ዓለም ሰዎች በዓሉን የሚያደርጉለት እርሱ ነው። የቀረው ክብሩ የቀረው ጌትነቱ ግን በታላቁ ንጉሥ በክርስቶስ ሀገር በኢየሩሳሌም ሰማያዊት አለ። አሁንም የተባረካችሁ ወንድሞች፣ እንግዲህ ቅዱስ ጊዮርጊስ በእግዚአብሔር ዘንድ ባለሟል እንደሆነ ወደ ሥላሴም ቀርቦ ለኃጥአን እያንዳንዱ ዘወትር ይማልድ ዘንድ በእግዚአብሔር ዘንድ ይህንን ያህል ባለሟልነት እንዳለው አውቀን እኛም እርስ በርሳችን እየተዋደድን ለድሆች ለእንግዶች እየመጸወትን እኛ አማላጅ እናድርገው። ኃያሉ ቅዱስ ጊዮርጊስ በጌታችን ፊት ለእኛ ለሁላችን ይማልድልን ዘንድ መድኃኒታችን ኢየሱስ ክርስቶስም ይቅር ይለን ዘንድ
ኃጢአታችንም ያስተሰርይልን ዘንድ በተሰበሰቡት ወገኖቻችንም ላይ ታናሹንም ታላቁንም ሕፃናቱንም ሽማግሎችንም ባልቴቶችንም ልጃገረዶችንም ይባርክ ዘንድ ንጽሕናን ገንዘብ እናድርግ። ኢየሱስ ክርስቶስ የሰማዕቱ ክብር ተካፋይ ያደርገን ዘንድ የምንለምነው አምላካችን ኃጢአታችንን ያስተሰርይልን፣ በደላችንንም ይደምስስልን፣ ስህተታችንንም ያጥፋልን። ዘመናችን ከመፈጸሙ በፊትም በጎውን ሥራ ሁሉ ለመስራት ይርዳን። ያዘናችሁበትን ይሙላላችሁ፣ ልጆቻችሁን ያሳድግላችሁ፣ ባልቴቶቻችሁንም ይርዳላችሁ፣ መንገደኞቻችሁን በሰላም ይመልስ። የሹማምንቱን ልብ በእናንተ ላይ ያራራ። ለብዙ ዓመታት ለረጅም ወራት እየመላለሰ ለዚች ቀን ያደረሳችሁ ኃጢአታችሁን ሊያስተሰርይላችሁ በደላችሁን ሊያርቅላችሁ ነፍሳዊ ሥጋዊ ደዌያችሁን ሊፈውስላችሁ ቅዱስ ሥጋውን ክቡር ደሙን ለመቀበል ያብቃችሁ። አባቴ የባረካችሁ ዓለም ሳይፈጠር ለእናንተ ያዘጋጀውን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ የሚል የደስታ ቃል ያሰማችሁ። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት አብያተ ጣዖታትን በዘጉ የመናፍቃንን የከሃዲያንን ልብ በትምህርታቸው ንጹሕ ባደረጉ በጌቶቻችን በሐዋርያት አማላጅነት በጻድቃን በሰማዕታት ሁሉ አማላጅነት ከአዳም ወገን በበጎ ምግባራቸው እግዚአብሔር አምላክን ደስ ባሰኙት ሰዎች ሁሉ አማላጅነት እግዚአብሔር ይቅር ይበለን ዛሬም ዘወትርም ለዘላለሙ አሜን። ቅዱስ ጊዮርጊስ ተጋድሎውን በፈጸመ ጊዜ እኔ ባሪያው ስቅራጥስ በተጋድሎው በመከራው ሁሉ ጌታዬ ቅዱስ ጊዮርጊስን እከተለው ነበር። ስለ ጌታችን ስለ ኢየሱስ ክርስቶስ ስም የተቀበለውን መከራ ሁሉ ጻፍኩ። በዓይኔ ያየሁትን በጆሮዬ የሰማሁትን ጻፍኩ እንጂ በጌታዬ በቅዱስ ጊዮርጊስ ገድል ላይ አልጨመርኩም፣ ከዚያም አላጎደልኩም። በሙታንና በሕያዋን የሚፈርድ አምላክ ያውቃል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን እግዚአብሔር ምስጋና ይግባው። የእግዚአብሔር ቸርነትና ይቅርታ ያሸነፈው ተጋዳይ ሰማዕት የቅዱስ ጊዮርጊስ አማላጅነት ለዘላለሙ ይሁን አሜን። ቆስጠንጢኖስ በሚባለው አገር ስሄድ በወዴው ላይ ተፈጸመ። በመንገድ ላይ ሳለን ይህንን መጽሐፍ ጻፍኩ። የጌታችን የኢየሱስ ክርስቶስ አገልጋይ ጌታዬ ቅዱስ ጊዮርጊስ ያረፈበት ሰማዕትነቱን የፈጸመበት ወሩ በጽር ጵንፍልዮ ይባላል። ይኸውም ሚያዝያ ነው። ወሩ በባተ በ23 ቀን ዕለቱም ዓርብ በ9 ሰዓት ነው። አሜን ሃሌሉያ። ይህች መጽሐፍ የጳጳሱ የአባ ሚካኤል ልጅ በሆነው በአባ ጊዮርጊስ ልጅ በታናሹ በአባ ሚካኤል አፍ ከአረብ ወደ ግዕዝ ተተረጎመች። ከግዕዝ ወደ አማርኛ የተረጎመውን የጻፈውን ቸሩ እግዚአብሔር በቅዱስ ጊዮርጊስ ጸሎት ይጠብቃቸው አሜን።